ትችላላችሁ። ለቅኝት በእናታችሁ የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የዛሬ 3 ዓመት እዚሁ ልዩ የመዝናኛ ዝግጅት ላይ ሰው ቢያግዘኝ ቆንጆ ፊልም በሰራ ብሎ ይፋ አደረገ ሐሳቡን። እናም ኢትዮጵያውያን ተረባረቡ ሐሳቡን ለማሳካት ብዙ ሰዎች አገዙት። እነሆ ፊልሙ አሁን ተቀርጾ አልቋል። ተወዳጁን ተዋናይ ሞቅ አድርጋችሁ ወደዚህ ጋብዙት። ሄኖክ ወንድሙ ሄኒ እንዴት ነህ? ደህና ነኝ። ሰላም ነው? ምንም አይደል። እንግዲህ የተገናኘን የዛሬ 3 ዓመት መጀመሪያ ይፋ ያደረከው 3-4 ዓመት እዚሁ መጥቼ የዛሬ 3 ዓመት። አዎ። ከዛ በኋላ ፈረጃ ልቤ ውስጥ ያለ ፊልም ነው። ያኔ እናት ገላ ነበርኩ። አዎ። ተወዛዋዥ ሆኜ እንኳን ሰላም መጣ በሉት። ለማንኛውም ያኛው ሄኖክ ለዚህኛው ሄኖክ የአባትህን ስም ነው የሆነው። ወንድሙ ደግሞ የምር እሱን መሰልኩ አይደል? አታይም? ይኸው ፎቶውን ያኛው ሄኖክ እና የኛው ሄኖክ ታላቁ ይሄ ነው። ታናሽየውን ነበር ባለፈው ቃለ መጠየቅ ያደረኩት። ታናሽየው እነሆ ታላቁን ልኮታል። ከላይ ስትመጣ ነው አስታውሳለሁ። እንደውም አሁን እዚህ ከሰኞ በኋላ ጓደኞቼ እንደ ቴኒስ ኳስ እየተቀባበሉ አበሉኝና ትንሽ እንጂ ይሄኛው ታች ያለው ነበርኩ እስከ ሰኞ ድረስ። የመጨረሻው ቀረጻ ላይ ሰኞ ነበር የጨረስኩት። ሰኞ እስኪመጣ 1 ሳምንት ሙሉ አልበላውም ምግብ። ግማሹን ቀን ውሃ፣ ግማሹን ቀን ባዶ ደረቅ። በጣም ከባድ ነው። ቆይ እኔ ጋር ስትመጣ ስንት ኪሎ ነበር? 94 ኪሎ ነበር። 94 ኪሎ ነበር። መጨረሻዋን ቀረጻ ስትሰራ ምን ያህል ኪሎ? 62። ያ ማለት ወደ 40 ምናምን ኪሎ ቀነስክ? አንድ ላይ 41 ኪሎ። 41 ኪሎ በፌስታል አስበዋል። በጣም ከባድ። ኧረ በጆን እያስባችሁታል። የመጨረሻው እንደውም የብዙዎች መነጋገሪያ ሆነው ባሳለፍነው ሳምንት የመጨረሻውን ቀረጻ ስታደርግ እቺን ቪዲዮ ለቀክና በጣም ልብ ይነካል። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ የበላ ነው። ለዚህ ፊልም እወዳችኋለሁ፣ አከብራችኋለሁ። እሺ፣ የምሬን ስለታገሳችሁኝ በጣም አመሰግናለሁ። ወንድም እግዚአብሔር ይስጥልኝ። ይሄ ለማሳዘን ወይ ለማስገረም ምናምን አይደለም። እና እነዚህ አሁን የምታያቸው እዚህ ቪዲዮ ላይ የምታያቸው ሰዎች ቤተሰብ አላቸው። በጣም ቀልድ አይደለም። በተለይ ዳኒ፣ ያ ዳኒ ቦክሰኛው የምታያቸው በሙሉ ልጆቻቸውን ምናምን ጥለውን ይሄ ከሌሊቱ 11 ሰዓት ተኩል ምናምን አካባቢ ነው። እንደዚህ 4 ዓመት ቆይተናል። አራተው እውነት ዳኒ ልጆቹን ብዙ ጊዜ አይቷቸው አያውቅም። ሌሎቹን ብታያቸው ያቸው እያለቀሱ ነው ሁሉ። ስልህ ተውቻ በብዙ መከራ ውስጥ ፊልሙ ራሱ ሌላ ፊልም መሰለኝ። ቢሃይንድ ዘ ሲን ያለው ከጀርባ ያለው ታሪክ እንትን ነው። ፊልም ብዙ ጊዜ የምትሰራበት መንገድ ነው ፊልም ይባላል። ወጥቶ እኮ 1 ተኩል ምናምን ላይ ምንም እኛ ያለፍንበት መንገድ ነው አይምሮአችንን የሚያረካው እንጂ ፊልም እኮ ምናልባት እዚህ ግባ ላትለው ትችላለህ። አንተ በገባህ መጠን ትሰራዋለህ እንጂ ምናልባት የኖርንበት ፊልሙን ዛሬ እዚህ የተቃቀፍንበት ደረጃ ላይ ለማድረስ የሄድንበት መንገድ ይሆናል ፊልሙ። ምናልባት በጣም ቻሌንጅ ብዙ ነገር ውስጥ ነው የከተተን። ማለት ዘማን የሰው አይን ውስጥ መግባት በጣም ከባድ ነው። ማለት ጥጌን ይዤ መኖር እችላለሁ እኔ ብዙ ነገሮቼ የመብላትና የመጠጣት ጉዳይ ከሆነ መጀመሪያ እኔ ፊልም ያድግልኛል ብዬ ነበር ያሰብኩት።
መሀል ላይ ስደርስ ፊልሙን መጨረስ ነው ፍላጎቴ ሁሉ የነበረው ሁሉ ነገሬን ማለት ያላስቸገርኩት ጓደኞቼ የለም። ፊልሙን ቀርጾ ለመጨረስ 3 አመት ፈጀብኝ እንጂ ኦልሞስት 6 አመት እዚህ ሀሳብ ውስጥ ነኝ። ይሄ ለቅሶ የ6 አመት ነው። ስለዚህ አሁን የመጨረሻዋን ባንዲራዋን ተራራው አናት ላይ ተከላችሁ ማለት ነው። በደንብ እንኳን ደስ አለ። ያው እንግዲህ አንዳንዴ ላመንበት ነገር የምንሄደው ጉዞ መሀል ላይ ውጣ ውረዶች ይኖሩታል። መጨረሻው ግን ያማረ ነው። ሰዎች ይሄንን ካዩ በኋላ ግን የገባቸው ይመስለኛል። ያልገባቸው ሰዎች እኔም ብሆን ለምሳሌ ሌላ ሰው ይሄንን ሐሳብ አንስቶት እኔ የሱ ሙያ ላይ ሆኜ ለምሳሌ አንድ የፊልም አክተር ይሄ እኔ ያነሳሁትን የክራውድ ፈንዲንግ ሐሳብ አንስቶ እኔ ባየው ኖሮ እኔም እንደሱ ነው ምሸሸው የነበረው። ምክንያቱም ከባድ ነው፣ አልተለመደም። በዚህ በቸገረው ህዝብ መሃል ገብተህ ብር አምጡ ብለህ ፊልም ልስራ ማለት እንደ ቅንጦት ነው የሚቆጠረው። እሱ ስለሸሸኝ እኔ አልቀየምም። ገብቷል። እኔ መጥረቢያውን ወስጃለሁ። አሁን ብዙ ጸሐፊዎች አሉ፣ ብዙ ዳይሬክተሮች አሉ፣ ብዙ ፊልም ላይ ያሉ በጣም ክሬቲቭ ልጆች አሉ። በበጀት እጥረት ብቻ ዝም ብለው አጠገባቸው ያለውን ፊልም ብቻ ለመኖር እየሰሩ የሚኖሩ እነዚህ ሰዎች ሊታገዙ ይገባቸዋል። ፊልም የሚያድገው በህዝብ ነው። ክራውድ ፈንዲንግ በጣም ፊልም ያሳድጋል። ትልልቅ ፊልሞችን አሳድጓል። የኔ መሸማቀቅ ይብቃ። አንድ አክተር መጥቶ አግዙኝ ሲል ሊታገዝ ይገባል። ዛሬ እኔ አላገዙኝም ብዬ አልቀየምም። ምክንያቱም እኔም በእነሱ ቦታ ብሆን ከባድ ሀሳብ ስለሆነ ልሸሽ ይችላል። እኔ ኮምፕሊትሊ ፊልሙን እሰራለሁ ብዬ እኔ ነኝ የተሰራሁት። ሰይፍሻ ታቀኛለህ? በምን ሄኖክ ወንድሙ ተሰራ? ኧረ ብዙ ነገር ሰው መሀል ገብተህ መኖር በጣም ከባድ ነው ማለት ኧረ ብዙ ማልነግርህ ነገሮች አሉ ሰይፍዬ፣ በጣም ከባድ ነው ማለት እኔ እንጃ። ኦልሞስት 6 አመት ስራ አልሰራውም። ሐሳቤም ስተኛም ስነሳም ይሄ ነው። ይሄንን እዚህ ደረጃ ላይ ለማድረስ የግድ መብላት መጠጣት አለብኝ፣ መኖር አለብኝ። ለዛ ደግሞ ሌላ ስራ ውስጥ ከገባው ከዚህ ሐሳብ እወጣለሁ። ችለውኛል ጓደኞቼ፣ አሸማቀውኛል ጓደኞቼ፣ ኮርኩመውኛል፣ ከወደኩበት አንስተውኛል። ይሄ ለኔ ብዙ ነገሮች አስተምሮኛል። ልጄን 2 አመት አላየኋት። አይዞህ ራስህን ምናልባት ግን ልጅን ላለፉት 2 በነገራችን ላይ ለማን አሁን እንደዚህ እንባ የሚመጣው ምናምን ለማስገረም ምናምን አይደለም፣ ስለተገላገልኩኝ ነው። አሁን እኔ እየተነፈስኩኝ ነው። ለኔ እቺ የተቃቀፍናት ሞመንት ላይ ነው በቃ ፊልሜን ላይፌን የጀመርኩት። አሁን 35 አመቴ ነው የኖርኳት። እቺ 5 አመቷን እቺ ኖርኳት ምላት በጣም ብዙ ቻሌንጅ ነው ያየሁት። ይሄ ላስገርም ወይ እንዲያዝኑልኝ ምናምን አይደለም፣ ስለኖርኩት ነገር ነው፣ ስለተነፈስኩት ነገር ነው እንባ የሚመጣው። ምንም አይደለም ዘማን እና የደስታ ነው ልላ የደስታ እንባ ላለፉት 2 አመታት ልጅህን አትይ እንጂ ልጅህ ግን ፊልሙን ቀርጸ ከጨረስክ በኋላ አንድ ፎቶ አባቷን በመደገፍ ይፋ አድርጋለች። እንደውም ደርሶኛል፣ ላሳይ እስኪ። የልጅ አዋቂ ነች። I'm proud of you ብላል። አንተ ፈረጃ ብላለች። ያው እንግዲህ የሄኖክ ልጅ ነች። አደገች ደግሞ ይሄ እዚህ ላይ 9 አመቷ ነበር እና ይሄ ፎቶ ይሄንን ሐሳብ ካነሳሁት ከ2 አመት በኋላ ምናምን ሄድኩትና ያኔ ገና መክሳቴ ምናምን ነበርና በር ከፍቼ ስገባ እየሮጠች ገባች ወደ ሩሟ ደንግጣ። ያኔ እንደውም ገና 80 ኪሎ ምናምን ላይ አያስደነግጥም ነበረ። አሁን እንዳለሁት አልነበርኩ
ከዛ ጠዋት ላይ መደንገጧ የተሰማኝ መስሏት ምናምን አውጥታ ይሄንን ስላ ምናምን ጠበቀች። ይሄ ምን ያሳያል መሰለህ ሰይፍዬ፣ የፈረጃን ሐሳብ ለመረዳት የዚች ልጅ አይምሮ ይበቃል። የዚች ልጅ እድሜ በቂ፣ ሌላ ውስብስብ ነገር አያስፈልገውም። ከህይወቴም ጋር አይገናኝም። ምንም አርቲስት ነኝ እኮ ዘማን ጥጌ ጋር ይዤ ቁጭ ብዬ መብላት ይችላል። የፈለገ ደግሞ ቢመጣ ለማጭበርበር ቀላል ነው ለኔ። ግን መጀመሪያ ያሰብኩበት ሐሳብ ሌላ ነበር፣ ፊልምን ማንሳት። ዛሬ አንተ አጠገብ እነዚህ ደስ የሚሉ ሰዎች አጠገብ እነዚህ ባለሙያዎች አጠገብ ቁጭ ያልኩት ፊልም በሰጠኝ ሞገስ ነው። ዝም ብዬ መተው አልፈለኩም። ያ ነበር የመጀመሪያ ፓሽኔ። መጨረስ ከብዶኝ ነው እስከዛሬም የቆየሁት ማለት ነው። አንዴ በጣም ቀጥታ መናገር የምፈልገው ነገር አለ። 120 ሚሊዮን ህዝብ ጠየቅኩኝ። 2300 ሰው 3,400,000 ብር አዋጣ። ቀሪውን እኔ መኪናዬን ሸጬ የሰው ዛፍ ትልቅ ሰው ልበቀና የማነ የካፒታል ሆቴል ባለቤት እና አንድ ብሩክ አትላንታ ቀሪውን እኛ ሞላ ነው። በጣም አመሰግናለሁ። 3 ሚሊዮን ምናምንም በዚህ ሰዓት ማግኘት በጣም ትልቅ ነገር ነው። እልህ ስለያዘኝ መጨረስ ስላለብኝ 3 አመት ሙሉ በእግሬ ነው ሄጄ የሰራሁት። ይሄንን ገብቷል ማለት ምን ያህል ስቃይ እንዳየኸው። አዎ ግን በቃ ሆነ። አይገርምም? ሆኖለታል። እኔ አስታውሳለሁ እንግዲህ ቪዲዮውን ታዩታላችሁ። መጀመሪያ እዚህ መጥተህ ፈረጃ የሚባል ፊልም በሌላው ዓለም የተለመደ ነው። የክራውድ ፈንዲንግ ይባላል። በአሜሪካን ለምሳሌ የሚሰሩ የተለያዩ ፊልሞች አሉ። በቅርቡ ራሱ ብዙዎች የወደዱት በህገወጥ ሰዎች ዝውውር ዙሪያ የተሰራ ሳውንድ ኦፍ ፍሪደም ፊልም አለ። ይህ ፊልም በነገራችን ላይ ህዝቡ አዋጥቶ መጨረሻ ላይ አልሞላ ስላለ ሜል ጊብሰን የሚባለው አክተር ገባበት። ከዛ እንደውም ትራምፕ ሁሉ ምክንያቱም ስለ ዝውውር ስለሆነ እሳቸውም እንዲመረጡ እድል ያመቻቸላቸው አንድ ፊልም ትራምፕም ተሳትፎበታል። እና በእኛ ሀገር አልተለመደም። የሆነ 5 ብር ሰጥቶ አንዳንዱ ለምሳሌ ቪዲዮዎችን ስትለቃ ይቻለው የአርሰናል ስቴዲየም ይሁን ወይ ምናምን አላውቅም ውስጥ ገብተህ አርሰናል ሜዳ ላይ ነኝ ምናምን ብለህ እንትን ስትል ዌስታም ሜዳ ነው ከስር ገብቶ ባዋጣ ነው ገንዘብ በሸነና እያልክ ነው አይደል? አይተዋል። እንትን ነው ሰይፍዬ፣ እኔ ልክ ቪዛ ሲሰጠኝ እደነግጣለሁ። ለምን እንዴ ትኬቱ አይቀመስም እኮ ዘማን 300 ምናምን ሺህ ምናምን እና በጣም የሚገራርሙ ጓደኞች አሉኝ። ድንገት ስታዋያቸው ሰብሰብ ብለው ሂድ እስኪ ዘና ይሄ አሁን አከሳሴ ያለሁበት ምናምን ባንዴ ነው እንትን ያልኩባቸውና እየነገርካቸው ፕሮግረስን እያዩ ምናምን የታመምክ ነው የሚመስላቸው። እስኪ ሂድና እዛ አንድ ሳምንት ሰውና አመቻችልሃለን ምናምን ብለው ትኬት ይሰጡኛል። ብዙ ቪዛ ተሰጥቶኝ ያልሄድኩባቸው አሉ። የሄድኩባቸው ስለገረሙኝ ነው የፖስትኩት። ገብቷ የደላኝ የምመስል በጣም ያልደላኝ ሰው ነኝ። አሜሪካ ቪዛ ሰጥተውኝ 13 ቀን ምናምን ሲቀረው ሊቃጠል ነው የሄድኩትኝ። በእውነት እኔ አሁን እንግሊዝ በጣም ባርች አማን እነ ማሃሪ ምናምን በቃ እንደ በሽተኛ ነው የተንከባከቡኝ ነው ምነግርህ። 1 ብር ሳላወጣ ኪሴ ሳምባ ያለ ነው የሚመስል። የምር ነው ምነግርህ፣ የምር ነው። እነ ከድሮ ምናምን ማለት በቃ ልብ ላይ የሚቀመጥ ፍቅር ነው የሰጡኝ። እውነት ሰዎች ትንሽ ገንዘብ ስላዋጡ በዕለት ተዕለት ህይወት ውስጥ በመግባት እያንዳንዱ ያንተ እንቅስቃሴ ከነሱ ገንዘብ ጋር የተገናኘ አድርገው የመሳል ነገር አለ። አዲስ ስለሆነ እኮ ነው። እኔ አልፈርድባቸውም እኮ ሀሳቡ አዲስ ነው። እኔ አሁን ደስ የሚለኝ ምን እንደሆነ ታውቃለህ? ከዚህ በኋላ የሚመጣው የፊልም ባለሙያ አንድ ቆንጆ ነገር ውሃ የሚያነሳ ሀሳብ ይዞ መጥቶ አግዙኝ ሲል እንዳያሸማቀቁት ነው። ገብቷል። በቃ እኔ በኔ ይታመን ይሄ ሰው። እኔ በቃ መሰደቡንም ምኑንም ልቻለው፣ አልተሸማቀኩም። ጨርሼ አሳይቻለሁ። ይላመነኝ ህዝብ የፈለገ ነገር ውስጥ ልግባ። ዋናው የውራጌ ምን ይላል? ለሚጥሚጣም ለበሬ የሚያዋጣ ያው አዋጣ ነው ይላል። ያ ሚጥሚጣውን ብቻውን አትበላው፣ ስጋውንም ሁለቱም ገንጠል ከሆኑ ሌላ ነው እንትናቸውና እውነት 3,400,000 ማለት ለኔ መነሻዬ ነው። በጣም ነው እንትን የሚለውና ስለዚህ ለሚጥሚጣውም ለስጋውም ያዋጣችሁ በአጠቃላይ
ከሁለት ወር በኋላ ፈረጃ ፊልም ለእይታ ሲበቃ ያው የአዋጣችሁት የገንዘብ ፍሬ እዛ ይታያል እያላችሁ ነው። ፊልሙን በተመለከተ እያየሁት ነበር። ምናልባት ኮፍያን እስኪ አውልቀው እንዴ አምጣው እንደውም ኮፍያ እንዴ ያምርበታል አይደል? እስኪ አሁን ለምሳሌ ይሄ ቦታ ላይ እኔ ብጠራይ ልሰራው አልችልም? አንድ ጓደኛዬ መቼ ነው ጥምንት ክርስትና አለ በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ለሄም ምጣድ ልዩ ጥራት ካለው ግብአት ተመርቶ በላቀ ዲዛይን ተውቦ ለደንበኞቹ አስተማማኝ አገልግሎትን ለመስጠት ለገበያ ቀርበዋል። ኤሌክትሪክ ቆጣቢው ለሄም ምጣድ በእርግጥም ይደሰቱበታል። ለቆንጆ እንጀራ ለሄም ምጣድ ይሁን ምርጫው። ከቲኤንኤም የጅምላ ንግድ ኮሜንቶች እያየው ነበረ። በጣም ጠውልገሃል፣ ከእድሜ በላይ ገርጅፈሃል እና አንዳንዶች በቀና አንዳንዶች ደግሞ ሳቅ በሚያጭር አይነት ኮሜንቶች ሀሳብ ሲሰጡ ነበር። ምን የተለየ ሀሳብ? እኔ ሰይፍዬ አሁን እዚህ መክሳት ላይ ካለው ስደርስ ነው ጤነኛ የሆንኩት። በፊት ተደግፌ ነው የምነሳው። እንደዚህ ቶሎ መነሳት አልችልም፣ ይደክመኛል ምናምን። እኔ የሰውን ታለንት አከብራለሁ። ዘማን መሳደብ የሚችል መሳደብ ይችላል፣ ታለንቱ ነው። ማሞገስ የሚችል ምንም መመላለስ። አዎ ይሄ የላይኩና የፎሎ ነገር አሳስቦት ሊሆን ይችላል እንጂ አንተ ተናገር የተሰማህን የኖርክበትን። በቀን አንዴ ወይ በሁለት ቀን አንዴ ብሉ ትላለህ። ጎበዝ የሆነ ሰው ፒክ ያደርጋል፣ ያንን ነገር ይለወጥበታል። ደግሞ እነዚህ የሚያጓጉ ነገሮች ያጓጉት ደግሞ ስም ይለጥፍብሃል። ገብቷል? በቃ የመምረጥ ጉዳይ ያንተ ነው። ያ ከምን ይመጣል? ታለንት ነው በቃ። ለምሳሌ አሁን እንዲህ መጎሳቆሉ ያው ፊልሙን በደንብ ለማውጣትና ሆነህ ለመገኘት የሄድክበትን ርቀት ያሳያል። ታይፕ አክተር ነህ ማለት ነው። ልክ እንደ አንተ በፊልም ደረጃ ለምሳሌ ማቲው ማኮኖሂ የኤችአይቪ በሽተኛ ሆኖ የሰራበት በጣም ኪሎ ወርዶ 50 ሴንት በጣም የወረደበት ኪሎ ምናልባት የ50 ሴንትን ነው ሄኖክ ወንድሙ 25 ሴንት ብየዋለሁ። እንዲህ አይነት የፊልም ሜተዶች አሉ። እዚህ ደረጃ ላይ የሚከብደው ለሰው ማስረዳት ነው። ዘማን እኔ እውነት ዝም ብለህ ኖርማል ወሬ ብታወራኝ ምናምን እመላለሳለሁ ምናምን። ከዛ ጾሙ አይጎዳህም አይከብድህም ጨጓራህም ምናምን ሲሉ ስለሱ ጉዳይ አሪፍ እንደሆነ ለማስረዳት ማውጣት ያቅተኛል እና ብዙ ሰዎች አስቀይማለሁ። መነጋገር አልፈልግም። በዚህ አጋጣሚ እውነት ብዙ ሰዎች አስቀይሜያለሁ። በዚህ በመክሳትና ባለመክሳት ለኔ ብለው ነው የሚመክሩኝ። እኔ ደግሞ በቃ እቺ ካርባ ስለሌለች ቶሎ ነው ተረክምለው ያናድዳል። አንድ ምስኪን ኤርትራዊ እንግሊዝ ውስጥ ከባድ ጸብ ተጣላን ማለት ነው። ለምን አልበላም አለኝ። ፖሊሶች ጓደኞቼ ምናምን ተሰብስበው ሲጠይቁት ምግብ አልበላም አለኝ። አዎ እሺ፣ አይቶን የመጣው እኔ ጓደኞቼ ጋር ቁጭ ብዬ ነው። ከዛ በኋላ ብላ ምግብ አዞልኝ አልበላም ምናምን ሰው ሊያጎርሰኝ መጣ። ወይ አልበላም የሆነ የራሴ እንትን ላይ ስለሆነ አልበላም ስለው በቃ በጣም ተናደደ ነው የምነግርህ። እና እስከሚያስቅህ ድረስ ምንድነው ጸባችሁ? ምግብ አልበላም ማለት ነው። የአባትና የልጅ ጠብ ነው የሚመስለው። የምር እኮ ነው የምነግርህ። ማለት ያስቅሃል። ይሄ በጣም ለዚህም ለወሬም ለዚህም መድረክ አይመጥንም። ምንድነው ማን ሰው ከገላገላቸው በኋላ አልበላም አለኝ። ትጎርሳታለህ ይላል። ጊዜው እኮ አሁን በላብኝ ብለህ የምትጣላበት አልበላም አለኝ። በጣም እውነት አንተን እኮ ለመጥቀም ነው። እውነት ነው፣ ከማዘን አንጻር ነው። እና በጣም ይከብዳል ማስረዳትና ኧረ በስመ አብ ብዙ የብዙዎች አስተያየት ያየሁት ምንድነው ያው ፊልሙን ለመስራት የሄድክበት መንገድ ነው። ስታንትማን ለምን መጠቀም አልፈለክም? አንዳንዶች በየዋነት የሰጡትን አስተያየት ስላየው ነው። አይ ላቅመዛ እንኳን አልደረስንም። እውነት ለመናገር አሁን ኤአይ ምናምን የሚባል አሁን መጣ እንጂ ይሄ ላቅመስታን
የድሮ ቦክሰኞች ልብ ብለህ ከሆነ በነ ኬኔዲ መንገሻ ጊዜ ምናምን 60 ኪሎ ላይ ምናምን ናቸው፣ ቀጭን ናቸው። እኔ ይህንን ሀሳብ ስጽፍ ከነ አብዬ ፋንቴ ጋር ሳወራ ከነ አንድ ልጅ አለ ጎበዝ ልጅ ከነሱ ጋር ስናወራ ኬኔዲ መንገሻ የሞተ ቀን የሚጀምር ስቶሪ ነው ስቶሪው። የግድ ጊዜውን መምሰል አለብኝ። በዛ ጊዜ የነበሩ ቦክስ ላይ ብዙ ላይፍ ያሳለፉ ዘማን ቦክስ በጣም የሚገርም ስፖርት ነው። በጣም ነው የሚያሳዝኑ። አሁን የድሮ ቦክሰኞች ምናምን በቃ እነሱን እንግዳ አድርጌ መድረክ ላይ ቁጭ አድርጌ ማስከበር ነው የምፈልገው። እውነት ነው የምነግርህ። ሲያሳዝኑ ጓንት የቀበሩትን የድሮ ማስታወሻቸውን እያመጡ እየሰጡኝ ምናምን ስራ ሜዳሊያ የድሮ እንዲህ አፈሩን ፍቀ ምናምን ማለት ያኔ ቀጭን ናቸው ምናምን በጣም ጎበዞች ናቸው። አይምሮዬ ላይ የተሳለው ያ ነው። በቃ 60 ኪሎ ሆኜ ይህንን ፊልም መስራት አለብኝ። ስለዚህ ፈረጃ ፊልም ወደ ኋላ ሄደን የዛን ዘመን ታሪክ ነው ሊባል ይችላል። ወደዚያ አይመጣም። እኛ ያው ጫፍ ከያዝን እንበር የለ አልናገር ይዋታ አልናገር። እኔ ግን ሄኖክ በቃ በዚሁ ይቀጥላል ወይንስ እየወፈረ ያ በፊት ኢንተርቪው ያደረኩት ሄኖክ ይመጣል? አሳዘነኝ ይሄ ሰውነት ሰይፍዬ። እና በዚሁ ልቀጥል ስልህ ይሄ 3 ቀን 1 ሳምንት አለመብላቱ ምናምን አቆመውና አንዴ እበላለሁ። ግን ይሄ ለመወፈር በቃ ሰይፍዬ ፊልሙ ላይ ብታየው ትደነግጣለህ። እውነት ማለት እኔ እንጃ አሁን መገመት እንዳይሆንብኝ መጠቆም እንዳይሆንብኝ እንጂ በቃ ሌላ ነው ብታይ። በቃ ልክ ኤዲት አድርገን ምናምን ተስንል ቤት ገብቼ የምሬን ነው የምነግርህ። እውነት ለማስገረም ምናምን አይደለም፣ በጣም ይሰማኛል። ልክ ነኝ ማለት ነው እላለሁ። በቃ እኮ ማለት አሁን ራሱ ዝም ብሎ ቢወጣ ልክ ነኝ ደስ ይሄ መገላገል አለ በቃ ያስደነግጣል ነው የምነግርህ። እንኳን ዋጋ የከፈልኩኝ ለዚህ ሁሉ ነገር የህዝብ መታመን ነው አሁን እንደዚህ ያደረገኝ ነው እኮ። የከፈልከው መስዋዕትነት አለ፣ ያኛው ሄኖክ አለ። ግን ለፊልም ብለህ ከስታ አውርደኸዋል። ስለዚህ ይህ ገጽታ በጣም ጥሩ አይደለም እያልኩ አይደለም፣ ግን እድሜህን አይወክልም የሚል አስተያየት ስላየው የሆነ የበደልከው ማግኘት ያለበትን ነገር ያላገኘ ሰውነት እንደሆነ ለምሳሌ 50 ሴንትም ሆነ ማቲው ማከናዊ እኮ ፊልማቸውን ከጨረሱ በኋላ ወደ ቀድሞ ማንነታቸው በገጽታ ተመልሰዋል። ሄኖክ ይመለሳሉ? ያኛው ላይ አልደርስም፣ ግን ይሄ አሁን 60 ላይ አልቆይም፣ 70 ምናምን እገባለሁኝ። ግን ይሄንን አስጠብቄው ነው። ይሄ ወፍራሙ ትርፉ ነገር ምናምን አይኖርም። አሁን የሆነ ፎቶ ብትከፍት እዚህ ጋር የነበረኝ ወይ እዚህ ጋር የነበረኝ ስጋ እኮ እዚህ ጋር የለም እንዴ! በጣም እዚህ ጋር እንዲወጥቶ ምናምን በጣም ማለት በጣም የድሮ ፎቶዎችን ሳያቸው ምናምን በጣም ያስደነግጠኝ። ስለዚህ ይሄ ጉንጭ መቼም አይመጣም። አታየውም? ፊቴ እኮ ጠማማ ነው። በዚህ ይሄ እንዲህ ነው የሚመጣው የነበረው። አየው፣ ይሄኛው ደግሞ ግን ቀጥ ያለ አየው። ስለዚህ ትርፍ ነገር አይገባህም እያለኛል። ስለዚህ ትርፉን አስወግዶ ሄኖክ መካከለኛ ሆኖ ይመለሳል። በጣም ምናልባት በወጪ ደረጃ በጣም እንደተጎዳህ በእግር እስከመሄድ መኪናን እስከመሸጥ ደርሰሃል። አዎ ያኔ ይህንን ሀሳብ ሳነሳው በጀቱ የነበረው 3.7 ነበር። ከዛ በኋላ በመሀል ስታክ አረገ። ካፌ ቁጭ ብዬ ለየትኛው የእርዳታ ድርጅት ልስጠው ብዬ እያሰብኩኝ ድንገት ራይል ጌቱ መጣች። ለካ ራይል ጌቱ ከብዙ ሰው ጋር ተጣልታለች በእኔ ጉዳይ። እግዚአብሔር ይስጥሽ፣ እውነት መቼም ነው ማረሳሽ። ከልብ ማጠፊ ሰው ነሽ እውነት። ራይል ጌቱ ምንድነው ስላንተ የምትጣለው? ልነግርህ ነው። በቃ ማለት እያጭበረበረ ነው ይሏታል። አብሮ አደጌ ስለሆነች ወገቧን ይዛ ነው የምትከራከረው። የፍልውሃ ልጅ ነች እሷ። አዎ አንድ እንደዚህ ጎዶ እናቷና እናቴ ጓደኛሞች ነው። ኢቨን የሞቱት ራሱ በአንድ ሳምንት ልዩነት። ፍጹም ትባላለች። በጣም ደስ የምትል እናት ነበረቻት። እና ምን ልልህ ነው ቁጭ ብዬ ምን ሆነሃል አለችኝ። አይ ደብሮኛል እባክሽ 1.1 ነው እስካሁን የሰበሰብኩት፣ ግን አይን ውስጥ የገባው በጣም ብዙ ነውና የእርዳታ ድርጅት እየፈለኩ ነው፣ አንዴ ልስጠውና ስልገላገል ምናምን። ያማሃል እንዴ አለች። በአንተ ጉዳይ ከስንት ሰው ጋር ተጣለው፣ ሌባ ነው እያጭበረበረ ደግሞ እንዲጀመረ እምታምናቸው ጓደኞች ምናምን፣ ይህንን ብርማ ወስደህ ተሸንፈ ሰጠህ ማለት እነሱን አስደሰትክ ማለት ነው። ግድ የለህም ጀምረው፣ እኔም ቢሆን እግር ልሼ ለምኝም ቢሆን እየሞላን እየተጋገዘን እንጨርሰዋለን። እዛ ላይ ደግሞ ቁጭ ብዬ እሺ ብዬ ልጀምር ሳስብ
ቅድስት ይልማ ደግሞ የምትባልልህ የተቀደሰች ሴት መጣችና 12000 ብር የሚከራይ ካሜራ ይሄው በነፃ ቀረጽበት ብላ ሰጠች። ለሁለቱም ባካችሁ በጣም ደስ ይላል። 12000 ብር ነው የሚከራየው ካሜራው የቀረጽኩበት ማለት አንድ ቀን እሺ ትሰጣለህ፣ 2 ቀን ትሰጣለህ ምናምን ሰው 3 ወር ሙሉ ይሰጣል። 3 ወር ዝም ብለህ አስበው። ይሄ የወጣበት 7 ሚሊዮን 300 ሺህ ብር ላይ አስበው በየቀኑ 12000 ብር በጣም ከባድ ማለት ያየው ቅድም እያልኩ ነበር። ለምሳሌ መታ እዚህ ጋር ስትነግረኝ እኔ ፈረጃ የሚባል ፊልም አለ ሁሉም ሰው 5 ብር በቃ ይስጠኝ በጀቱ የኔ ያህል ነው ብለን የጀመርነው እኔ ጋር አናውንስ ታደርገው አስታውሳለሁ። ምንድነው መሰለ እኔ ዛሬ እዚህ ደረጃ ላይ ካደረሱኝ ከሚወዱኝ ከጓደኞቼ ጋር አዋተን ፕሮዲዩሰር አሁን ስለማያዋጣው ለራሳችን እርካታ ፊልም እንስራ ነው ከ5 ብር ጀምሮ አዋተን ከዛ በኋላ እኔ ቋረሰው ይሄው መጀመሪያ እኔ ምናም ብለ 30,000 ብር ስልኬ ሁሉ በእኛን ያስጨርሳል። ይሄ እውነት ለመናገር ቤቴ ነው። ይሄ መተንፈስ በፈለኩ ቁጥር እየመጣው መተነፍስበት ሳታስገድደኝ ምን ሳትለኝ ማለት እውነት ሰይፍዬ በጣም ነው ማመሰግነው። የምሬን ነው። ቦታ አልተቀያየርንም እንጂ የኔ ነው ይሄ ቦታ ማለት ይሄ ቤት የኔ ነው እና በጣም አመሰግናለሁ። ወደፊትም ያንተ ነው። ሄኖክ በቅርቡ ተመርምሮ ነበር። የጤና ችግርም ተገኝቶበታል አይነት ወሬ ሰማው። እውነት ስትመረመር ያጋጠመ የጤና እክል አለ? ኧረ በፍጹም ከሳት ብቻ ነው። ከሳት ብቻ እኔ እንደውም አሁን ከከሳው በኋላ ነው ጤንነቴን በደንብ ያገኘሁት። ፋዘሬን ካየሁት ኦልሞስት 1 አመት ምናምን ይሆነኛል። ፓኬጅ ሙላ የቲክቶክ ምናምን በቃ ነው እሱ እንትን ሙላ ምናምን ነው። ይሄ ነው ኮሚኒኬሽናችን። እና በዛ መሃል አንድ ቀን ሄድኩኝ። አየኝ ደንግጧል። ግን በቃ አባትም አይደል ላለማሸማቀቅ ምናምን እኔ እኮ ያንተ ክሳት በኤችአይቪም አይመጣም ማለት እንትን ነው የፈለገው እሱ እየቀለደ ተጎድተሃል ለማለት ነው። አይ ነው ተጎድቻለሁ ፊዚካሊ ሜንታሊ በጣም ጠንካራ ሆኜ ፊዚካሊ ተጎድቻለሁ። የተጎዳሁት ታምሜ አይደለም። ብዙ ሰዎች አሁንም ክሊር ላድርግ ታምሜ አይደለም ምንም አይደለም። በጣም ጤነኛ ነኝ። እንደውም እጥፍ ጤነኛ ነኝ። እናንተ ለሰጣችሁኝ ኃላፊነት ነው እንደዚህ የሆንኩት። ተወጥቻለሁ። አሁን በቅርቡ አስተካክላለሁ እያልኩኝ እንኳን ወደ ቤትሳይዳ አሜሪካን ሜዲካል ፕላዛ በሰላም መጣችሁ። ብዙ ዘመናዊ ምርመራና ሕክምና የያዘውን ሜዲካል ፕላዛችንን ላሳያችሁ። እዚህ ፕላዛ ውስጥ የውስጥ ደዌ፣ የቀዶ ሕክምናና የማህፀን ህመሞች ምርመራና ሕክምና እንሰጣለን። በቤትሳይዳ የተሟላ ኢሜጂንግ አገልግሎት በኤአይ በታገዘ መልኩ እንሰጣለን። ለየት የሚያደርገው ደግሞ በ3 ሰዓት መድረሱ ነው። 1.5 ቴስላ ኤምአርአይ ማሽን፣ 160 ስላይስ ሲቲ ስካን፣ ለሴቶች የጡት ካንሰር ምርመራ 3D ማሞግራም፣ የአጥንት ህክምና 3D ዴክሳ ስካን፣ ዲጂታል ኤክስሬይ እንዲሁም 4D አልትራሳውንድ በአንድ ላይ የምታገኙበት ልዩ ሜዲካል ፕላዛ። ፓቶሎጂን ያካተተው ላቦራቶሪያችን ምርመራዎችን በጥቂት ሰዓታት ያደርሳል። የልብ ደም ስር ህመሞች ጉዳት ከማድረሳቸው በፊት የሚያስፈልገውን የካትላብ ህክምና ደረጃውን በጠበቀ ካትላብ ውስጥ ይሰጣል። ለየት የሚያደርገው ድንገት የካትላብ ህክምና እየተሰጠ ልብን መክፈት ቢያስፈልግ የትም ቦታ ሳይሄዱ እዚሁ ጎኑ ላይ ልብ መክፈት ህክምና ይሰጣል። ይህንን አገልግሎት ለዘመናት ልምድ ባካበቱ የልብ ደም ስር ሰብ ስፔሻሊስት ሐኪሞቻችን እየሰጠን እንገኛለን። የተመላላሽ ህክምና ቦታ እንደዚህ ስታንዳርዱን በጠበቀ ሁኔታ ይሰጣል።
የኩላሊት ታካሚዎች በኩላሊት ስፔሻሊስት ሕክምናና ዲያሊሲስ አገልግሎት እዚሁ ያገኛሉ። ለሕክምና መተኛት ቢያስፈልጋችሁ 50 አልጋዎች እስከ ቪአይፒ ደረጃ ድረስ እዚሁ ያገኛሉ። ድንገተኛ ህመም ቢያጋጥማችሁ ምንም አያሳስባችሁ። አምቡላንሳችን ፈጥኖ በመድረስ 24 ሰዓት ሙሉ በመስራት ወደ ድንገተኛና ጽኑ ህሙማን ስፔሻሊስት ሐኪሞቻችን ጋር ይዟችሁ ይመጣል። ምርጫው ስላደረጉን እናመሰግናለን። ቤትሳይዳ አሜሪካን ሜዲካል ፕላዛ አዲስ ደረጃውን የጠበቀ እንክብካቤ። ለመጨረሻ ጊዜ ጣፋጭ ስትበላ ቪዲዮ አለኝና ጣፋጭ ስትበላ ማለት ከዛ በኋላ ጣፋጭ አልበላ? አንዴ በላው በ3 ዓመት ውስጥ አንዴ ጣፋጭ በላ? አንዴ በላው። የተለያየ ነገር ይዘው ልክ ለሽንት ምናምን እጃቸው ሊታጠቡ ሲወጡ ሄጄ አንዱን ንፈት አደረጉት። በቃ የተሰማኝ ስሜት you have no idea። በቃ ሌላ ነገር ማለት ነው። እና በቃ መድገም ሁሉ ፈለኩ ምናምን። ይሄ ጣፋጭ ደግሞ ከባድ ነው። አንድ ያፍ ውስጥ ከገባ አምጡ ነው የሚለው። እና ከባዱ ነገር ሰው ፊት ቁጭ ብሎ መጾም ነው። ሰው እሱን ነበረ ስለማመድ የነበረው እኮ። አዎ እያየው ነበር። ለምሳሌ በሳምንት 3 ቀን ብቻ የበላህበት አጋጣሚ አለ? እሱማ አሁን ይሄ 6 ወሩን በሙሉ በሳምንት 3 ቀን ብቻ? አንድ ሳምንት 7 ቀን አይደል? ማክሰኞ፣ ሐሙስ፣ ቅዳሜ ነው የምበላው። እንዴ በየሳምንቱ ታከፍላለህ? እንትን ነው አሁን እንደዚህ ስትል ሰው እንትን ነው ጎበዝ። አሁንም እናገራለሁ። ልክ ጤነኛ መሆን የሚፈልግ ሰው ከምግብ ይራቅ። የምሬን ነው የምነግርህ። ሙድ ያዝ። መዳን የሚፈልግ ይህንን ሐሳብ ይከተለው። አንድ ቀን ሰውነትህ ማረፍ አለበት ከምግብ። አንድ ቀን ምንም ሳትበላ ከዛ ለምሳሌ ተኝቼ እነሳል። የኤክስፒሪየንስ ጉዳይ ነው፣ የልምድ ጉዳይ ነው። ከለመድከው መብላት ነው። አሁን እዚህ ስመጣ ምሳዬን በልቼ ነው የመጣሁት። ከስንት ጊዜ በኋላ ቁርስ ብቻ ነበር የምበላው ስበላ ማለት ነው። እሺ በቃ ጨነቀኝ ነው። ራይድ ውስጥ እንዲተኝቼ ምናምን አልፌው ቀስቅሶኝ የቱ ጋ ነው መግቢያው? አዲስ አይደል ይሄ? 3 ዓመት ሆነው መሰለኝ። ከ3 ዓመት በፊት እዛኛው ስቱዲዮ ነበር እንትን የምለው እና አሁን መብላት እየለመድኩ ስመጣ እንቅልፋም እየሆንኩ መጣ። ስለዚህ በጣም ንቁ ነበርኩኝ። ብታይ ሲረብህ እውነት ላይፍ ይገባሃል፣ የሰው ችግር ይገባሃል። ያነሳውን ሐሳብ በደንብ ታብሰለስለዋል ለመጥገብ። ያዩዋቸው 2 ኮሜንቶች ያው እንግዲህ ኮሜዲ ነገር ይገባሃል። አንደኛው የተጎሳቆለ ፊትን ፎቶ ስር ነው። ሄኖክ ወንድሙ የሚሰራው ኑሯችን ነው ወይ? በፊት ኑሯችን ከስቶ መጨረሻ ላይ ተላጭቶ ይሄንን ሰውዬ መምሰል ካስፈለገው ለምን ይሄን ያህል ከሳ? ቲክቶክ ላይ የምናውቀው ባይስ አይሰራለትም ወይ? ሰይፍዬ አንተ ፊልም ፕሮዲውስ አድርገሃል። አይቻለሁ። ታውቀዋለህ። ሙዝልጦ መብላት አይደለም። የስንት ሰው ባህሪ እንደምትችል እና ችለህ እንዳለፍክም ታውቀዋለህ። እንደሚሰጡት ኮመንቶች አይደለም ፊልም። ቅድም ያልኩህ ለዛ ነው። ፊልም የሚሰራበት መንገድ ነው ሞር ፊልም። እቺ አንድ ተኩሎ አይደለችም። አሰቃቂ ነገሮች ነው የምታልፈው። ታውቀዋለህ። ሰውን መለማመጡ በራሱ ከባድ ነገር ነው። እኛ እንደምንሰጣት ኮመንት አይደለችም። ፊልምን የሚያውቀው ፊልም ሰሪ ነው። በሽተኛን የሚያውቀው ዶክተር ነው። 7 ዓመት የለፈው ዶክተር ኩላሊት ለመቅደስ 7 ዓመት የለፈው ያውቀዋል። አንተ ታመህ ስትሄድ የሚያክምህን መንገድ። ፊልም ሰሪ ነው ፊልምን የሚያውቀው። እውነት በጣም ከባድ ነው። የምሬን ነው የምነግርህ ዘመን። እኔ ግን ፈረጃ ሳይወጣ ገና ባሉት ሽልማቶች ላይ የዓመቱ ምርጥ ፊልም በሚለው ዘርፍ እኔ ዝም ብዬ ሳላየው ገና ፈረጃ ወደ አንተ ህይወት ልመለስ። ምክንያቱም ሴት ልጅ ጀርመን ነው የምትኖረው ከእናቷ ጋር።
እዚህ ደግሞ ፊልሙን ስትሰራ ይሄን ሁሉ ታጣል የልጅህን ፍቅር። ምክንያቱም በቀደም ስንደዋወር ራሱ በዋትስአፕ እሷን እያወራኋት ነው ስትለኝ ነበር። ቪዲዮን አይታው እኮ ቪዲዮን አይታው ምን አለች? አልመሰላትም እንደዚህ አማርኛው ላይ እስከዚህም ስለሆነች ምናምን ታመሜ ምናምን ነው የመሰላት። እሱን ለማስረዳት የፈጀብኝ ማገዶ በጣም እንዲ ከባድ ነው በጣም። አሁን ደግሞ 13 ዓመቷ ስለሆነ ከባባድ ጥያቄዎች ነው የምትጠይቀኝ እና ያው እኔም ቋንቋውም አሽታሪ ስለሆነ በጀርመንኛ ለማስረዳት በጣም ከባድ ነው። ችየው ነበር። በመሃል 3 ዓመቷ ጠፋብኝ። ስለዚህ አሁን ምንድን ያላችሁ አማራጭ? መሀል ላይ አለች አይደል? እናቷ አለች አይደል? እንዲህ ብላለች። በቃ የኮፊ አናንን ስራ የምትሰራው እሷ ነች፣ የማስማማት ያው እንግዲህ ማቃት አንድ ጀርመንኛ ብትኖር አባትሽ ለሰራው በመሃል ደግሞ ላንቺ መስጠት ያለብሽን ፍቅር ስላልሰጠሽ እሷና መስክናት ዳንግሽን ዳንግሽን። ምን አየህባት ፊልም ተውኔት ላይ ወደ አንተ የመምጣት ነገር? አይገርምም? አብሬያት አልኖርኩም። አታውቅም? ይቆጨኛል እውነት። በጣም በቃ ንግስት የሆነች ልጅ ነች። ጸባይ ምናምን ይገርማል። እንዲሁም በሩቅ ሆና አይውሽ እያሳደግኳት አጠገቧ ሆኜ አብሬያት ብኖር አልታደልኩም። ለዛም ይቅርታ ጠይቃለሁ። ይቅርታ እንግዲህ አይ ትቀበላለች። ምን ያህል መስዋዕትነት እንደከፈልክ እሱ አይደለም እኛ እያየን አይደለም። አሁን ብቻህን ነው የምትኖረው? ይሄኔ ብቻዬን ነኝ። እስከ መቼ እንግዲህ? አይገርምም? ተመቸኝ መሰለኝ። ከሰዓቱም ብቸኝነቱ እንትን ነው። ይሄ ሀሳብ ይሁን ምን ይሁን እንትንም አይደለውም፣ አቬለብል አይደለም፣ ዝግጁም አይደለም። እደነግጣለሁ ሁሉ ስለ ዴት ወይ ስለሆነ ነገር ሳስብ እሺ አይለኝም አይምሮዬ። እጣላለሁ፣ ሳወራ አግሬሲቭ ሆናለሁ። ይሄ በማልበላበት ሰዓት ይሆናል የማወራው ምናምን ሁሉ ነገር በቃ ከፈረጃ ጋር ያልተስማማ ነገር አይስማማኝም። አይገርምም? ብዙ ጓደኞቼ ስም ሊያወጡልኝ ይችላሉ። እውነት ነው። ሰው ማስቸገር ጊዜያዊ መተዳደሪያ እንጂ መኖሪያ አይደለም። ምናልባት ይህንን ሁሉ ዓመት አስቸግሬያቸዋለሁ አውቃለሁ። ምናምን ሊጠየፉኝ ዞር ሊሉ ይችላሉ ምናምን ፊታቸውን ሊሰጡ፣ እኔ በዛ አልቀየምም። ይሄ ግን ለእኔ ህይወቴ ነው፣ ፈረጃ። ብዙ ነገሮችን ያጣሁበት ልክ በሱ ሲቀልድብኝ የሰማሁትን ሰው ግን መቼም ማለት ነው እምወደው ወንድም የምላቸውን ሰዎች ኮምፕሊትሊ ከህይወቴ አጥፍቻለሁ። በቃ ዝግጁ አይደለሁም አሁን። አንተ ግን ስትጀምረው እንደዚህ አይነት ነገሮችን እንደሚያጋጥሙ አልገመትኩም ነበር? ወይ እኔ ሁሉም የሚወደኝ ነበር የሚመስለኝ እኮ። ሶሻል ሚዲያው ላይ ኮመንቱ ምኑ ሳይው ድሮ ዘንጬ እንደዚህ ስፖስት የሆነ እንደዚህ ምናምን ስል ምናምን ለካ ሁሉም ነበር የሚወደኝ የሚመስለኝ እና በሶስተኛው ቀን ሞልቶ በሆነ በአንድ ወር ውስጥ ቀርጬ እሱን አውጥቼ ሌላ ፊልም ሰርቼ ህልሜማ ብዙ ነበር እኮ ብታይ። ያ በጊዜው መሆን ሳይችል ሲቀር ነገሮች ወደ ኔጌቲቭ አስተያየት ማለት እንዴ ምንድነው የሰራሁት ሁሉ እስክል ድረስ ማለት ነው። በጣም ኢቭን እያንዳንዷ ጉርሻዬ በቃ ታሳቅቀኝ ጀመር። አረ ሰይፍዬ በጣም ከባድ ጊዜ ነበር እውነት። እንዴ ይሄን ቀን ደርሶ እዚህ ጋር ቁጭ አልኩኝ እውነት። አይዞህ እንግዲህ ስለ ፈረጃ ስናወራ በብዙ እንደደከምክ አውቃለሁ። አሁን አካውንት ውስጥ ምን ያህል ገንዘብ አለ? ጥሩ ነው ላውራው። መጨረሻ ላይ ሳይንስ ሙዚየም ላይ ቀረጽኩት እና ወደ 200 ምናምን ሰዎች ነበሩ። ፕሮዳክሽን ማናጀሩ ላክ ይለኛል ምናምን እዚህ ጋር በቃ ብር ካላመጣ ኤክስትራዎቹ ለእያንዳንዳቸው በ1000 ብር ነው የመጡት። ሌሊት ስለሆነ ትራንስፖርት መክፈል አለብኝ። እንግዲህ ራሱ አሁን ጊዜው ሁሉም ሰው ጆተን ይሆናል፣ ያለ ፍራንክ አይሰራም። በጣም ከባድ ነው ማለት አግዙኝ ነገ እዚህ ቀረጻ ቦታ አለ ብዬ በቮለንተር የሚመጣው 2 ሰው ምናምን። ከዛ በኋላ ሌላው ደግሞ እንደሚከፈለው ሲያይ እኔም ማምጡ ይላል። ሐሳቤን መስማታቸውን በራሱ አፕሪሺየት አደርጋለሁ። መጨረሻ ላይ 1000 ብር አካውንቴ ላይ ቀርቶ ልልክለት ለአንደኛው ልጅ ቆሙ እያጣደፈኝ እምቢ አለኝ አልሄዳለኝ።
ሌሊት ጓደኛዬ ጋር ደውዬ ኧረ ዘማን ዝም ብለህ እስኪ 100 ብር ምናምን ላክልኝ ምናምን አልኩት። ሌሊት 11 ተኩል ላይ ይሄ ያየው ቪዲዮ ከመቀረጹ በፊት እሺ። ከዛ በኋላ ኧረ ቴሌብር ላይ የለኝም ምናምን ብሎ 50 ብር ነው ምናምን ላክልኝ። ብቻ የመላኪያ ታክሷን አገኘው ማለት ነው። ዋው። ከዛ በኋላ ላኩለት ምናምን ሳይው 12 ብር የመጨረሻ ራፕ አፕ ስል ስለዚህ የመጨረሻውን ነገር ተሟጣህ 12 ብር እስኪቀረኝ ነው የሰራሁት። ወደ ቤት እንዴት ሄድክ? እሱ ደግሞ ሌላ ታሪክ ነው። 2 ፌስታል ይዣለሁ የፕሮዳክሽን ልብስ ከሰዎች የተዋስኩት ምናምን ደንበል ጋ ነው ቤቴ ድሪም ላይነር ጀርባ ማለት ነው። 2ቱም ፌስታል ይዤ በእግሬ ነው ወክ ያደረኩት። ወክ ለምጄዋለሁ ኦልሬዲ ብዙ ጊዜ ሆኖኛል ከመኪና ከራኩኝ ምንም በቃ እያሰብኩ ምናምን ጨረስኩት እያልኩ ወንድ ነኝ ጋሽ ቢሌ ስማ ይሄንን ወንድ ነኝ እያልኩ እየጮኩ እኔ አባቴን ቢሌ ነው የምለው ማለት አንድ ቀን ደወለና ስማ ፈረጃን እስክትጨርስ ካሁን በኋላ አልደውልም ለመጨረሻ ጊዜ ቻው ልበልህ ከከሰ በዛውም ከሄድክ ሂድ እየሄድክበት ያለው ነገር ደስ አይለኝም ምናምን አለኝ። ሌሊት እንዳልደውል በቃ ትንሽ መም ስላለበት ምናምን እንዳረብሽ ወንድ ነኝ እያልኩ ጨረስኩት። እንዴ ወፈፍ ያደረገኝ ሁሉ ነው የምመስለው። ጋሽ ቢሌ ወንድ ነኝ። እኔ ለምን መሰለ ሁሌ የእሱን ስም ማነሳው የመጀመሪያው ቦክስ የተሰራበት ቦታ ፊልሙ ሲወጣ ታዩታላችሁ። እሱ ፓርቲሲፔት ያደረገበት ቦታ ነው። እሱም አያውቀውም። ስለዚህ አባቴ ፊልም ውስጥ አሉ ማለት ነው። በምናብ ስቶሪ በምናብ አለ። የዛሬ 42 ዓመት ነው እግሩን በጥይት የተመታው። ለምን? ካራማራ ዘምቶ ጦርነት ላይ ማለት የዛሬ 42 ዓመት እግሩ መቆረጥ አለበት። ይሄ ሰውዬ አልቆረጥም ብሏት የኩባ ዶክተርን ወደ ሀገሬ ብቻ መልሽኝ ብሏት አዲስ አበባ መጣ ምናምን እኛ ተወለድን። አስበው የዛሬ 42 ዓመት እግሩ ቢቆረጥ ኖሮ ሄኖክ ወንድሙ የለም። አሁን ያኔ እኔን ለመውለድ ቺክ ለመጎተት ምናምን ያለኖረ እግሩ ከተቆረጠ አይኖርም። አባት እግራቸውን ባለመቆረጣቸው ነው ሄኖክ ወንድሙ የተወለደው። የምሬ ነው የምነግርህ። ማለት ለኔ ጀግና ነው። ዛሬ እንደዚህ ለፊልም የምቆረቆረው ምናምን እሱ በሽታውን ችሎ እኔን ስለወለደ ለዚህ ነው እችላለሁ ያልከው ማለት አደረኩት። ያኔ እሱ ተሰቃይቶ አይደል? እሱ በቆሰል ነው የተሰቃየው፣ እኔ በሰው አይን ነው የተሰቃየሁት። ችሎ ነው እኔን የወለደኝ። እንደፈለገው ባያሳድገኝም ግን አድጌ ዛሬ ስሙን አስጠርቻለሁ። በቼም ነው የሚኮረው። ጋሽ ወንድሙ ደስ ይበል። በጣም የሚገርመው እንግዲህ በየሄድክበት መንገድ ነው ያሳለፍከው መከራ ነው የጽናት ተምሳሌት ያደረጉም ለዛ ነው። የሆነ ሰው እኮ ገንዘብ እየከፈለህ ሳትሰቃይ ፕሮዲውሰር አለ አፍቃሪና ተፈቃሪ ሆነ ዲያሎግን እያሳመርክ ባይዘው በዲያሎግም የሚሰሩ የፊልም ባለሙያዎች የሚሰሩት አተው እንዳይመስልህ ዘመን የሚገራርም ስቶሪ ቁጭ አድርገው ነው ቻፓው ከየት ይምጣ ገብቷል። አሁን እኔ በቃ እኔ አሁንም እናገረዋለሁ በእኔ ይብቃ ኑና ጠይቁ እኔም ባታግዙኝም ችግር የለም። በነገራችን ላይ አሜሪካን ሀገር አሁን ያደጉት ሀገራት ላይ የሆነ ሐሳብ ወይም ደግሞ የሆነ ትልቅ ተቋም በሰዎች አክሲዮን ነው ከፍ የሚለው። በጣም ፊልም ደግሞ መተባበር ይፈልጋል። እኔ አሁን እያየው ነበር ዶሎቪያ ቀንዘራፊ አሁን ስፖንሰሮች እነ ፔፕሲ እነ ፋንታን ሳይ የሆኑ ብስኩቶች ሳይ ምናምን በጣም ደስ ይለኛል። ፊልምን እያገዙ ነው እንደውጭው ማለት ተስፋ አለን። ሌሎችም ስፖንሰሮች ቢመጡ እዛ ላይ ህዝብ ቢያግዝ ዶሎቪያን የመሰለ ፊልም ከ6 ሰው ጋር ሲኒማ ቤት ማየት ያሳቅቃል። የከፈሉት መስዋዕትነት ይገርማል። ቀን ዘራፊ ነው። ዝናብ እያዘነቡ 2 መኪና ሙሉ 3 መኪና እንዲቦቴ ያምጥተው ከጣራ ላይ እየወደቁ ህይወታቸውን በጣም የሰሩበት መንገድ ያሳዝናል ብታይ። እነሱን ስፖንሰር እያደረጓቸው ድርጅቶች ሳይ ነገም ለኔ ተስፋ አለኝ ብዬ አስባለሁ። ሲኒማ ቲያትር አንደኛ አንድ ማህበረሰብ የማስተካከል አቅም አላቸው፣ የማነጽ አቅም አላቸው ድርጅቶች በጣም። ስለዚህ
መረዳዳቱ ቢኖር መተጋገዙ ቢኖር እንትን ነው። ግን አርቲስቱም ጋር ችግር የለም እያልኩኝ አይደለም። ዘማን መጠጥ ቤት ገብቶ ለመረበሽ ከሰዎች ጋር ተጣልቶ አይን ውስጥ ለመግባት አልባሌ ቦታዎች ላይ ለመግባት ጊዜ አለው። የራሱን ፊልም ኦዲየንስ ጋር ቁጭ ብሎ ለማየት ግን ይጠየፋል። ምን ችግር አለው? ነገ 12 ሰዓት የኔም ፊልም ዓለም ሲኒማ ወይ ጋስት ወይ ሴንቸሪ ሲኒማ ከናንተ መሃል ጋር ሆኜ አብረን ፊልም እኔ ፊልሙ እኮ የጠነዛ ይሁን ከሱ ጋር ሰልፊ ለመነሳት ይመጣል። ያኔ ፕሮዲሰሩ ቻፓ ያገኛል። ለነገ ፊልሙ ይዘጋጃል። ምን አለበት? ህዝቡ ሸሻ አይደል? አንተ ወደ ህዝቡ አትጠጋም። ስለዚህ እንተጋገዝ ነው የምትለው። ይሄ በጣም ያቺ የሚጥሚጣዋና የስጋው ጉዳይ ነው። የሚጥሚጣዋና የስጋው ጉዳይ ነው። አክተር ያለ ኦዲየንስ ባዶ ነው። የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። አይሆንም። እኔ ነኝ ሰሚኝ ምን ነኝ መከፍ እኔ ነኝ መከፍ። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ የት ያለሽ መስሎ ነው እንደ ባህር ማዶ እኮ ነው ያለችው። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። እዛው ሙሉት ወዲያው ስጥ። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ። እኔ ግን ያንተ ቪዲዮ ስር ካዩዋቸው ኮሜንቶች ዛሬ በጣም ያው መረር ብቻ ነው ደስ ያለኝ። እኔ ሾው ላይ መጥቶ ሙሉ ዓለም ትዝ ካላችሁ የኢትዮጵያ ሲኒማ እንዴት ነው ያበላሉ ያልኩት ስለው ጊዜ ሴቶቹን ያበላል ወንዶቹን ይበላል ብሎ ነው እና ያንተን ፎቶ አስቀምጠው ከተበሉት መሃል አልተበላም እኮ እኔም አይቼዋለሁ እና ገርሞኝ ነበር ነው እንትን ነው እኔ አሁን ታዳጊ ሀገር ላይ ወንዱም አይደል ሀብታም ያው የሆነ ፊልም ላይ ሲያይ የሆነች ቆንጅዬ ልጅ ካየ ማግኘት ይፈልጋል። በአንኮንሺየስ ማይንዱ በቃ ያችን ሴቷን ካየ ቆንጆ ከተመቸችው ማግኘት ይችላል። ለምን ኢንዱስትሪውን አያይም? ኢንዱስትሪውን እኮ ካየ በጣም ለህይወቱ የሚጠቅሙት ብዙ ሰዎች ያገኛል። አንድ ሴት ነው አይደል የገረመችው? አንድ አክትረስ ወይ አንድ አክትረስ ነው የገረማት እቺ አቅም ያላት ምናምን። ኢንዱስትሪው ላይ ግን ብትሆን ፊልሙም ያድጋል፣ ስሜቷንም እየኖረች ምንም እያለች ሁሉንም እኔ እንደ በየአይነቱ ይኖር እላለሁ። የሰው ልጅ ከሁሉም መቅመስ አለበት። አንዱን ስትጨርስ አንዱ ጋር ልጠገብ ትችላል ወይ ልታልፍ ትችላል። እኔ አልቃወምም ይሄ እንደዚህ ያደረጉ ምናምን፣ ግን ሁለቱንም ዊን ዊን ማድረግ ይቻላል። ገብቷል። አሁን ትንሽ አርቀን ብናስበው ማለት አዎ፣ ሲኒማ ሁሉም ሰው ከምር ከወደድከው እንዲህ መስዋዕትነት ትከፍልለታለህ። ቀደም እንዳልኩት ነው። አንተ ከዚህ የተሻለ ነገር ሲኒማውም ላይ ሆነ በሌሎች የሙያ መስኮች እኮ ሌሎች ነገሮችን መስራት ሁሉ የምትችልበት እድል ያለ ይመስለኛል። አሁን የፊልም ተዋናይ ባትሆን ሄኒ ምን ሊሰራ ይችላል? ማላውቅም። እኔ ከዛ በፊት በጣም ቅጣ ያጣው ልጅ እንደነበርኩ ነው ማውቀው። ነግረኸኛል ባለ። አዎ ምናልባትም ላልፍ እችል ነበር። በጣም አስቸጋሪ ልጅ ነበርኩኝ። ለእኔ አሁን እንደዚህ እዚህ ጋር አሁን ይሄ ሁሉ ሰው እንግዲህ እግዚአብሔር ይስጣችሁ ቁጭ ብላችሁም የማይረባ የኔም በደደቡ እውቀት የማወራትን ነገር የምትሰሙኝ ዛሬ በፊልም ነው። እኔ ከዛ በፊት የምታሰር ልጅ የምፈታ ልጅ ቤተሰቤን ማላከብር ቤቴ ዝም ብዬ ወጥቼ ማደር ምናምን ልጅ ነበርኩኝ። ድንገት ፈጣሪ ሲያግዘኝ 3 ዓመት አስፈረደብኝ። ፈጣሪ ሲወድህ
ዞር የምትመካበትን ነገር ይነጥቃል። ሌላ መመኪያ እንዳለ ሊያሳይህ። እኔ በቃ ያኔ ሰው መናቄ ምንትን ማለቴ ምናምን ከሆነ ጊዜ በኋላ ያመጣሁት ባህሪ ነው። እሱ ነበር መመኪያ። ሰው አስቀየሜ ሆዴን መሙላት። አየኸው፣ ልክ ሲወድህ ፈጣሪ ንጥቅ ያደርጋል። እዛ አንሱ እንዳለ ያሳይሃል። ይኸው ዛሬ እዚህ ደረስኩ። በሆነ ሁሉ ታመሰግናለህ እንጂ አታማረም። ደስ ይላል። ቅድም ስትለኝ ነበር እንግዲህ እዚህ ምናልባት አሁን ሰዎች አዋጥተዋል አይደለ? ለፈረጃ ፊልም አክሲዮን አላቸው ፊልሙ ሲወጣ ወይንስ ይመሰገናሉ? እንደው ፈጣሪ ብሎ ለ50ኛው የህዝብ ፊልም ያብቃል። ዛሬ አንድ አይደል ፈረጃ በተሰራበት 2-3 ብለን ህዝብ የናንተ 50ኛው ፊልም ላይ ደረስን ብለን ለማክበር ያብቃል። በዛ ውስጥ ፊልም ማደግ ላይ የነሱ አስተዋጽኦ አለበት። ነገ እኮ ይመጣል አንድ ዳይሬክተር፣ አንድ አክተር ይሄው እንደዚህ አይነት ፕሮጀክት ይዣለሁ ወንድ የሆነ ያዋጣ በእኔ ስለተለመደ እጁን አጨብጭቦ እጁን ስሞ ደግሞ ቆንጆ ፊልም ነው የሰራሁት ብታይ ለማን ነገ እነዚህ ያዋጡልኝ 2000 ምናምን ሰዎች 5 ብር አይደል 50 ብር ደግሞ ያዋጡለታል። አይሸማቀቅም። እኔ ችየዋለሁ። ገብቷል። ስድቡንም ምኑንም ችየዋለሁ። ከሱ የሚጠበቀው ያላትን ቃል ሰርቶ ማቅረብ። ስለዚህ ፊልሙ ሲወጣ ለምሳሌ ምስጋና ለነዚህ ላዋጡት ሁሉ በአጠቃላይ ባላችሁበት ይኸው ያዋጣችሁትን ፍሬ እዩ ይባላል። በደንብ ከዚህ ስኬት ጀርባ እናንተ እጅ አለበትም ይባላል። በደንብ ቅድም እንደገለጽከው ነው። የመጨረሻውን ትዕይንት በተለይ ስትሰራ በጣም በዙሪያ የነበሩትም ሰዎች ነግረውኛልና 12 ብር አስባችሁታል? 12 ብር ባንክ አካውንት ውስጥ እስኪቀር ድረስ ለኪነ ጥበብ መስዋዕትነት መክፈል እውነቱን ለመናገር በይሄን የተጀመረና የሰማሁት ነው። ይመጣል። ምናልባት ይህንን ፕሮግራም እያዩ ነውና ከኪነ ጥበብ ስራዎች ጀርባ ሁሌም አሉ። ፕሮግራሙ ሲጀመር ያው እንግዲህ 30 ሺህ ብር 5 ሲባል እስኪ መነሻ ይሁን ብለን ነበር። እኔንም በአደባባይ ላይ ስላላሳፈርከኝ ያልከውን ነገር ሆነ ስላገኘውህ መጀመሪያ ላመስግን። እውነቱን ለመናገር አሁንም ቢሆን ይህን ፕሮግራም እያዩ ችግር የለውም ከሱ ጽናት ጀርባ አለን ከምግብ ጋርና ከምግብ በኋላ ተወዳጅ ጣዕም ያለው ይቀር ኮካኮላ በሚለው መሰረት 100,012 ብር ሆኗል አካውንት። አመሰግናለሁ በጣም። ያው እንግዲህ ጊዜው እየተስተካከለ ይመጣል። በጣም አመሰግናለሁ። እውነት ስፖንሰር በማድረግ ይህ ፊልም ለእይታ እንዲበቃ ደግሞ እስኪ እንረባረብ፣ ወንድማችንን እናግዘው። ከዚህ በኋላ ምናልባት የሚያግዙም ሰዎች ምክንያቱም አሁን ኤዲቲንግ ስራዎች ይቀጥላል። አሁን ፖስት ፕሮዳክሽን ላይ ነኝ። ኦልሬዲ ከስር እየተሰራ ነው ኤዲቱ። ለሚቀጥለው ፕሮጀክት የሚያበቃ ዲል ከመጣልኝ ነገም ሊወጣ ይችላል። ኦልሞስት አቬለብል ነው። ያው የኳሊቲው ጉዳይ ነው እንጂ እንትን እያለኝ ያለው ኦልሞስት ኤዲቲንጉ ምናምን አልቋል። አሁን የተቀረጹትን ስክት ማድረግ ነው ቦታው። ስለዚህ አጠቃላይ እስኪወጣ ድረስ 2 ወር ዕድሜ እንስጠው። በደንብ ቀን ወስነህለታል? እኛ ወስነናል፣ ግን ያው ላይሳካ ይችላል። የነገን ደግሞ ማሰብ አለብን አይደል? ነገ ወዲያው ነው 2ኛ 3ኛ ማለት ምንም እንትኑ ሳይሄድ ኑሮም እንትን እያለ አይደል? እንደዛ ስለምፈልግ አሪፍ ኦፈር ያቀረበልኝ ድርጅት ምናምን ከመጣ ወዲያው የመውጣት እድሉ በጣም ቀላል። ጎበዝ ልጆች ናቸው። በዚህ አጋጣሚ ወደ 30 ክሩ አለኝ። ህፃናቶች ናቸው። ኪንጉ ዳኒ ነው፣ ዳንኤል ግርማ ይባላል። በጣም ጎበዝ ሲኒማቶግራፈር፣ በጣም ኤዲተር ነው። ቅድም የነገርኩ 4 ልጆቹን ጥሎ ነው 4 ዓመት እኔ ጋር ሲፋተግ የነበረው። ከሀሳብ ጀምሮ እየተጣላን እየተፋቀርን ቤተሰብ እየተጠያየቅን በጣም የሚገርም ሰው ነው። ሁሉንም አንድ ላይ አጠቃላይ ያመሰግናለሁ። ግን የሱ ይገርመኛል እውነት። ምናልባት የምስጋና ነገር ከተነሳ ባለፈው የኢትዮጵያ ፊልም ባለሙያዎች አላገዙኝም ብለህ ነበር እና አንዳንዶች በጣም ቅር ብለዋቸዋል። ያ ስሜት አሁንም አለ ወይንስ ያቋም ለውጥ አለ? አይ በፍጹም የለም፣ አሁን የለም። እኔም በሆነ ማደርገው ነው ብያለሁ ቅድም። የሆነ ፊልም ሰሪ እንደዚህ ቢል
እንዴ ቀልዳል እንዴ ደግሞ እንዲህ ተጀመረ እንዴ ነው ምለው ቢኮዝ የመጀመሪያ ነው አልፈርድባቸው ቀይስ ብዬ ጥግ ጋር ሆኜ እንዳሰልጣኝ ነው ማየው ከዛ በኋላ ልክ ዋንጫውን ሲበላ ወይ የሆነ ነገር ሲያደርግ እጄ አብሬው ይይዛል ገብቷል አልቀየም በሰዓቱ እንዴት ሰው አያግዘኝም ብዬ በጣም ሆድ ብሶኝ ነበር ግን ልክ ነው መሆን ያለበት ነው የሆነው እኔም በሱ ቦታ ማረገው ከዚህ ቪዲዮ በኋላ ስልኮች ነበሩ አሁን ከሙያ አጋሮች ብዙ ማማ ደውለልህ ብዙ ሰዎች ደውለዋል ለምሳሌ እኔ እንጃ እንዴት ብዬ ብዙ በቃ ማለት አክቹአሊ ደፍሮም የደወሉልኝ የጠየቁኝ ሰዎች ናቸው በመሃል ምናምን ብዙ ሰዎች ጠይቀውኝ ረሳሁት አሁን ስጠይቀኝና ማአት ናቸውና ኢቨን ስልኬን ሁሉ እስከ መዝጋት ደርሻለሁ ያው እንግዲህ ይሄን ፊልም ከሁለት ወር በኋላ እንጠብቀዋለን ሄኒ ካሁን በፊት በበርካታ ፊልሞች እናቃለን መቼም የምትኮራበት በቃ እንኳንም ሰራውት የምትለው ፊልም ይኖራል ብዬ አስባለሁ ምንድነው ይሄ ነው ፈረጀ ምናልባት እኮ ስታየው ምንም የሆነ ጉምጉም የሚል ፊልም ሊሆን ይችላል ግን ጉም ምን እንደሚል አዎ ምንም ቴስት የለውም ዋዋ ሊልህ ይችላል እና ግን አይደለም ፊልም ሰሪው ግን ሲያየው ሞገሱን ያየዋል የተከፈለበትን መስዋዕትነት ያየዋል ኦዲየንስም 90% ይወደዋል ብዬ አስባለሁ ደስ ለማይል ነገር ሰው አላስቸግርም ነበር አንተን በተመለከተ ለየት ያለ የሰማው ሀሜት አለ ኧረ ብዙ ያው እቺ ያልኩ ነገር ነው የላይኳና የፎሎወሯ ጉዳይ ያጓጓል ይመስለኛል አላውቅም እኔ ታለንት አከብራለሁ ብያለሁ አሁን ጊዜው አርቲስቱ አዳራሽ ውስጥ ፎቶ መነሳት የማይችልበት ጊዜ ላይ ነው ያለን በአንዴ ነው እምነትህን የሚያስቀይሩ ጴንጤ ሆነ ይሉሃል መጀመሪያ ምን እንደሆንክ እኮ ሁሉ አያውቁ ገብቷል እኔ ጽጌ የሰጠችኝ እምነት ቢሌ ወንድሙ ማሙ የሰጠኝ እምነት ኦርቶዶክስ ነው አያቴ ዘነበው የሰጠችኝ ኦርቶዶክስ ነው እንዲህ ነኝ ብዬ ላስገርምህ አይደለም እኔ እምነት መቀየር ሳይሆን የከበደኝ ወደ እምነቴ መጠጋት ሰነፍ ነኝ እምነቴ ላይ ስንፍና እንጂ ያለብኝ እምነቴ መቀየር አይደለም ይሄን እኮ ወንድሙ እምነቱን ቀየረ የሚል ነገር ተወርቶ አዎ እና በተቆነጠጥክ ቁጥር መልስ መስጠት ስለሌለብህ ነው ዛሬ አጋጣሚ ስለጠየከኝ ነው ለምን ቤተሰብ ምናምን ይጠይቃል እኮ ገብቷል እኔ ደካማ ነኝ እኔ የከበደኝ ወደ እምነቴ መጠጋት እንጂ የመቀየር ችግር የለብኝ አግኝተኛል እምነቱን የቀየረ ሰው እኮ ራሱ ሚዲያ ላይ ወጥቶ ያወራል ምንም ሰው ሊያወራለት አይገባም ይኸው እያየን አይደል እና እኔ ስንፍና ነው ያዘኝ እንጂ ምንም እዛው ላይ ነኝ አካላዊ ገጽታዬ ነው እንጂ የተቀየረው እምነቴን የእምነት የሃይማኖት ነገር ከተነሳውን አሁን የማየው ደስ የማይል ነገር በተለይ በቲክቶክ ላይ ሶሻል ሚዲያ ላይ የሚነሱ ክርክሮች እና ከክርክሮቹ ጀርባ ደግሞ እሰይ ነገረው አይነት ነውና እነዚህ ነገሮች አሁን ለጊዜው በቃላት ብቻ ሊያልፉ ይችላሉ እየቆየ ሲሄድ ግን መልኩን ሊቀይር ይችላል ዳሜጅ ነው በጣም አፄ ኃይለ ሥላሴ ያሉት ነገር እዚህ ጋር ሊሰመርበት ይገባል አንደኛ እምነት ከልብ በልብ ነው ሁለተኛ ደግሞ ሃይማኖት የግል ነው አገር የጋራ ነው የሚያግባቡን የሚያዋድዱን ነገር ላይ ማተኮር የራሳችን ነገር ላይ ማተኮር እንጂ ከኛ ጥር ወተን የዛኛውን እያየ ልክ አይደለም ልክ አይነቱ ደግሞ እኮ የሚያውቅ ያውቃል ሰይፉን የሚያውቀው ያውቀዋል እዚህ ጋር ለምረት ተቆርቁረ ምናምን ደግሞ ከቲክቶኳ ወይ ከፌስቡኳ ዞሮ ስትል አሮጋንት ከሆንክ በጣም ነው የሚጣረሰው ገብቷል ራስህን ሆነ ስትኖር ደስ ይላል ስለዚህ በተለይ ቲክቶክ ላይ ስሰማ ትንሽዬ ፍራንክ ለመስራት የተባለ እሱ ነው እኮ ከስር ደግሞ ጥሩ ላለው ሰው ይሰጣል መሰለኝ ዞሮ ድህነታችን ነው ብለን እንለፍ ድህነታችን ነው እንደው ድህነት የገንዘብ ብቻ ሲሆን እንኳን በመስራት እናሻሽለዋለን ያአምሮ እንኳን ደሃ እንሁን እሱ ነው መልእክቱ አይደል አይና መሰረት ባለፈው ሙላ ባለው ሰውነት ላይ ንቅሳት እንደነበር አስታውሳለሁ ስትከሳ የቅርጽ ለውጥ አላረገም ግን ያተው እንዴት እንደሆነ ደም ስር ራሱ እንደዚህ ሆነ ስትከሳ ምንም ያለ መብላት ውበቱን አየው ደም ስርህን አወጣው በቃ ማለት ጤነኛ ትሆናለህ አይገርም እኔ እንግዲህ አሁን ነው ጤነኛ ሆንኩት ሄኖክ ወንድሙ ለረጅም ጊዜያት እንጀራ አልበላም እንጀራ ጋብዘነዋል ከዛ ውጪ ጣፋጭ ከበላም 3 አመት ሆኖታል ያው
ኬክም በልቷል። ስለዚህ ከናፈቀውም ጉዳይ ጋር አገናኝተነዋል። አሁን በኋላም በሂደት ተስተካከላለሁ እያልክ ተስተካከላለሁ ማለት ከማህበረሰብ ጋር አይደል የምትኖረው ማስከፋትም የለብህም። ያ አንተ ባትስማም የግድ ለመኖር መስማም አንተ የሚስማማህን ብቻ ማድረግ የለብህም እሱንም መምሰል አለብህና እንግዲህ እኔ ሄኖክ ወንድሙ ባንተ ፈረጃ ፊልም ውስጥ ያየሁት ያንተን ፍላጎት ለማሟላት የጓደኞችና የተለያዩ ሰዎችን ግብአት ማለት እርዳታ እገዛ ምን ያህል ብንረዳዳ ብንተጋገዝ ለውጥ ማምጣት እንችላለን። በፊልም ብቻ አይደለም እኮ በተለያየ ሙያ መስክ ላይ የሆነ ሐሳብ ይዞ የመጣን ሰው በሐሳቡ ከማሸማቀቅ ሆነም አልሆነም ብናግዘውና መጨረሻውን ብናይ እንዲህ ሊሆን ይችላል ነው። አሁን ለምሳሌ እኔ ግን ዘማን አልፈርድም። መጭበርበር ለመደ ህዝቡ ያሳዝናል በጣም ሆነስት ሆነ ስትመጣ አትፈለግም። ቢኮዝ የሆነ መርዝ አስገቡበት በቃ እያጭበረበሩት ይሄዳሉ። ይመታል። ይመታል። ሲጠይቅ የሚያገዘው የለም፣ የሚቀበልለት ጠምዝዞ አካል የለም ምናምን እና አቢዩዝ ሆኗል። ስለዚህ አንተ ላይ መተንፈሻ ነው የሚሆነው። 5 ብር ያዋጣል የታለ ፊልሜ ይላል። ልክ ነው። እኔ አሁን የምፈልገው የሚመጣውን ሰው በቃ ማሸማቀቁ በኔ በቃ አግዙት፣ የእውነቱን ነው አግዙኝ የሚለው ፊልም ሰሪው ፊልምን ባይወድ ሌላ አማራጭ አለው። ሌሎች ጥግ ጋር ሆኖ መብላት ይችላል። አግዙኝ ካለ የምሩን ነው። አግዙት። ፊልም ያድጋል። ፊልም በህዝብ ነው የሚያድገው። እመኑኝ። እኔ አንድ አባባል ለስንብት ትዝ ስላለኝ ነው። ለምሳሌ በመጽሐፍ ቅዱስ ለለመናችሁ ሁሉ ስጡ ይላል። የሆነ ሰው መጥቶ ከለመነህ የውሸት እንኳን ምክንያት ቢነግርህ ኃጢአቱን እሱ ይውሰድ። አንተ ማድረግ የምትችለው ነገር ካለ አድርግለት፣ አትጠራጠር። ገብቷል አይደል? አሁን እኛ ውስጥ የሌለው ነገር እንዲህ ሊያደርግ ይችላል፣ እንዲህ ሊሆን ይችላል፣ እቺ ሰውዬ ትመልስ ይሆን ስንል ግን ቀርጾ ሁሉ ይታያል የኪስህ ምናምን። እንዴት ነው ከኛ እንዲህ ነገሮች ብዙ እንዳንተጋገዝ አድርጎናል። ቅድም እንዳልከው ነው ደግሞ መጥፎ የሚያደርጉት ሰዎች ለምሳሌ በጣም ሌባ ሲበዛ ወይም ደግሞ ለምኖ የሚያጭበረብር ሰው ሲበዛ ወር በአክሲዮን ስም የሆነ ነገር የሚያደርግ ሰው ሲመጣ የሚቀጥለው አዲስ ሐሳብ ይዞ ቢመጣም ልክ እንደነሱ ነው የሚታይ። ልክ ቢሆንም ልክ አይደለም። ያ ብዙ ነገር አበላሽቷል። አንተ ግን የሲኒማውን በተመለከተ እግዚአብሔር አግዞህ ይኸው አጽድተዋል። ለሄኒ በእናታችሁ ያው በቅርብ ቀን ፈረጃን ጠብቁ። ባሳለፍነው ሳምንት ቀረጻው ተጠናቋል። እዚሁ ላይ ነበር የተጀመረው የፈረጃ ገንዘብ ማሰባሰብ። በቀጣይም እንግዲህ ፈረጃን በማየት እንተጋገዝ የተባባልን ነው። ለስንብት ማመስገን የምትፈልገው አካል ካለ ይሄን ያው ለካሜራው። እሺ ያው እንደነገርኳችሁ የሚዬ ሁሉ ጊዜ ጥፊ ጠብቀኛል አውቃለሁ። መቼም ስሜን እንዳታነሳ ሚዲያ ላይ ብሎኛል። የማና አንተ የመልካምነት ዛፍ የሆንክ ሰው ከጉድ አውጥተኸኛል። እግዚአብሔር ያክብርህ። ብሩኬ በጣም ነው ማከብርህ። አትላንታ ሰናይት አስናቀው፣ ታሪክ ቲቲዬ፣ እነ ቢኒያም አሜሪካ፣ እነ ብዙ ሰዎች አሉ። አሜሪካ የተዋወቅኳችሁ ያገዛችሁኝ፣ ጀርመን እንግሊዝ ያገዛችሁኝ፣ ጀርመን ሳሚ ሳሪስ ብዙዎቹ በጣም አመሰግናለሁኝ። በተጨማሪም ለካፒታል ሆቴል የኔ የጀርባ አጥንቶች በጣም አመሰግናለሁ። ችላችሁኛል። ሆዜ ሪል ስቴት ፊልሜን እንድጨርስ ስላደረጋችሁኝ፣ ወርቅ አቡና በትንሽዬ ክፍያ ይህንን ሁሉ 6 ወር ሙሉ የሚገርም ምግብ ለክሮቼ ስታበይልኝ ቆይተሻል። እግዚአብሔር ይስጥልኝ። ክሮቼ ይመቻችሁ። ወዳችኋል። መካሻ በጣም ማረሰው የልብ ጓደኛዬ፣ እውነት ከጎኔ ስላለ እስካሁን በጣም ነው ማመሰግነው። ወዳችኋለሁኝ። ስላላሳፈራችሁኝ ህዝብ በጣም አመሰግናለሁ። ክበሩልኝ። ግድ የለም አይዟችሁ። ፊልም ሰሪውን አግዙት፣ ያኮራችኋል። ፊልም ያድጋል። ወዳችኋለሁ። ፈረጃ ፊልም ሊወጣም ሲል ሄኒ እንደገና ሞላ ባለ ጉንጭ ብቅ ይላል ብለን ተስፋ እናደርጋለን። የዛ ሰው ይበለን፣ እድሜ ከጤና ይስጠው። ከመልክቶች በኋላ እንመለሳለን። ሰይፉ በኢቢኤስ ችርስ